በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሁላችሁም በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንደምሰነበታችሁ። ይሄ በቀመሪ አካዳሚ በመንፈሳዊ መሪነት የጀመርነው ስልጠና ዘመንን መዋጀት ክፍል 3 ነው። ከዚህ ቀደም ዘመንን መዋጀት ቁሳዊነትንና የማታለል ዘመን ምን እንደሚመስል በተለያዩ ዝግጅቶች አቅርበናል። ዛሬ ይሄ 3ኛው ክፍል ነው። ለቅዱሳን ሚስጥሩን የገለጸላቸው አምላካችን እግዚአብሔር ቅዱስ ፈቃዱ ሆኖልን ሚስጥሩን ይግለጽልን። የእመቤታችን አማላጅነት የቅዱሳን ሁሉ ተራዳኢነት አይለየን። ዘመንን መዋጀት በ3ኛ ክፍል የምናየው ቅድም እንዳልኩት ከዚህ ቀደም ያየናቸው ቁሳዊነትና ማታለል ወይም ሐሰተኝነት የቅጥፈት መስፋፋት በሚል በሁለት ከፍለን ያየናቸው። ዛሬ 3ኛውን ነው የምናየው። መነሻችን ይሄ ነው። በ9 ነው ከፍለን የምናያቸው ብለን ነው የተነሳ ነው። እንግዲህ ዘመንን መዋጀት ለመንፈሳዊ መሪነት በጣም አስፈላጊ፣ ለማንኛውም ክርስቲያን እጅግ አስፈላጊ፣ የዘመኑን ፈተና መረዳትን የመሰለ ትልቅ ነገር የለም። ትልቅ ብልህነት፣ አስተዋይነት ዘመንን መመርመር ነው። በቅዱስ መጽሐፍ የተጻፈልንም ለዛ ነው። እነዚህን 9 ያወጣኋቸው ከዚህ ቀደም እንደተነጋገር ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክት 2ኛ መልእክቱ ምዕራፍ 3 ላይ የጠቀሳቸውን መሰረት አድርገን ነው እና ገንዘብን የሚወዱ ይላል። በመጨረሻው ዘመን የሚታዩ ምልክቶች፣ የመጨረሻው ዘመን ፈተናዎች፣ አንደኛ ገንዘብን መውደድ፣ እሱን አይተናል። አታላይነት፣ ማሳት፣ የሐሰተኝነት መስፋፋት፣ እሱን አይተናል። 3ኛ ዛሬ የምናየው ተድላን መውደድ ወይንም በእንግሊዘኛ እዚህ ላይ እንዳስቀመጥ ነው ተድላን መውደድ የሚለውን በእንግሊዘኛ እዚህ እንደምታዩት ፕሌዠር ኦብሴሽን፣ ፕሌዠር ኤንድ ኮምፈርት ኦብሴሽን ይሉታል በእንግሊዘኛው። ተድላን መውደድ። ተድላን መውደድ ምን ማለት ነው? ለምንድን ነው ኃጢአት የሚሆነው? ቅዱስ ጳውሎስ በመጨረሻው ዘመን ከሚታዩ ምልክቶች አንደኛው ተድላን መውደድ ነው የሚለው። የዘመኑ ፈተና እንግዲህ ከ9ኙ ፈተናዎች አንደኛው ተድላን መውደድ ነው ወይም ፕሌዠር ኤንድ ኮምፈርት ኦብሴሽን፣ ሁለቱንም ነው። ምቾትን መውደድ፣ ደስታን መውደድ፣ ተድላን መውደድ። ያለ ልክ ይድላኝ ይመቸኝ ማለት እንግዲህ ከመንፈሳዊ ሕይወት ከሚለይ በተለይ በዚህ ዘመን እየተስፋፋ ከመጣው በኋላ በደንብ እናየዋለን። በዚህ ዘመን እየተስፋፋ ከመጣው ከሚታዩ ምልክቶች አንዱ ይሄ ነው እና መጀመሪያ የሚነሳው ደስታን እግዚአብሔር አይወድም ወይ? ተድላን መውደድ፣ ደስተኛ ለመሆን መፈለግ፣ ምቾትን እግዚአብሔር ይጠላል ወይ? አይጠላም። አይጠላም ብቻ ሳይሆን እግዚአብሔር እንግዲህ የምናየው እሱን ነው። ተድላን መውደድ ኃጢአት ለምን ይሆናል? እግዚአብሔር የፈጠረውን ፍጥረት ሁሉ መልካም እንደሆነ አየ። ለሰው ልጅ ሕይወቱ መልካም እንዲሆን፣ የደስታ እንዲሆን፣ የሰላም እንዲሆን ነው የሰው ልጅ የፈጠረው። ዘፍጥረት ምዕራፍ 1 ገና ሲጀምር እንደሱ ነው ያለው። ፍጥረቱን ፈጥሮ ከጨረሰ በኋላ እግዚአብሔር የፈጠረውን ፍጥረት በእያንዳንዱ ቀን ያይ ነበር። መልካም እንደሆነ አየ፣ መልካም እንደሆነ አስተዋለ የሚል ተደጋግሞ እናያለን። ስለዚህ ደስታ የሰው ልጅ ደስ እንዲለው ይወዳል። በመጽሐፍ ቅዱስ ተደጋግሞም የተገለጸው ይሄ በ3ኛው የቅዱስ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ እሱን ነው የሚለው። ጤንነትን ይወዳል፣ ብልጽግናችንን፣ እድገታችንን ይወዳል፣ ስኬታችንን ይወዳል። ሁሉም ነገር እንዲከናወንልን እግዚአብሔር ይወዳል፣ ያከናውንልን። ከእግዚአብሔር የሚገኝ ጸጋ ሰላም ነው፣ ደስታ ነው፣ እረፍት ነው። ታዲያ ምኑ ላይ ነው ችግሩ? ችግሩ ደስታን መፈለግ ሳይሆን ደስታ የህይወት ዓላማ ሲሆን ነው። ምቾት የህይወት ዓላማ ሲሆን ነው። እግዚአብሔርን የምንከተለው ምቾትን ፍለጋ ሲሆን ነው። ችግሩ ጊዜያዊ ደስታን በእግዚአብሔር ስንቀይረው ነው።
ችግሩ በኃጢአት የሚገኝ ደስታ ሲሆን ምቾትን ፍለጋ እግዚአብሔርን በጊዜያዊ ደስታ፣ በጊዜያዊ ምኞት፣ በጊዜያዊ በስጋዊ ፍላጎታችን ቀይረን በኃጢአት የሚገኝ ደስታ ሲሆን ያን ጊዜ ነው ችግሩ። በቅዱስ መጽሐፍ በጣም የሚገርም ቃል አለ። ይህንን በኋላ እናየዋለን። ፕሌዠር እና ሃፒነስ ልዩነት አላቸው። እግዚአብሔር ሰላም ከእግዚአብሔር የሚገኝ ሲሆን ሃፒነስ ነው እና የሚጠላው ይህንን እንመለስበታለን። ቅድም እንዳልነው በመጽሐፍ ቅዱስ እጅግ የሚደንቅ ቃል አለ። ሐዋርያው ቅዱስ ጳውሎስ ስለ ሙሴ ስለ ታላቁ ሊቀ ነቢያት ሙሴ በተናገረበት አንቀጽ ስለ ቅዱሳን በዘረዘረበት ይሄ በጣም የሚገርም ይህንን አሁን የምናየውን ሁሉ የሚያብራራ ምዕራፍ ነው። ቅዱስ ጳውሎስ ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። የፈርዖን የልጅ ልጅ እንዳይባል በንጉስ ቤት ተቀማጥሎ እንዳይኖር ቅምጥልነትን እምቢ አለ። እጅግ የበዛ ምቾትን እምቢ አለ። ለምን? ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንዲሆን አሰበ። ለምን? ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ይህንን ነው በኃጢአት የሚገኝ ደስታን ነው እግዚአብሔር የሚጠላው ያለው ለዚህ ነው። በኃጢአት ከሚገኝ ደስታ ይልቅ በሱስ ተደብቆ ከሚገኝ ደስታ፣ ጊዜያዊ ምቾትን ዓላማ ያደረገ እግዚአብሔርን በጊዜያዊ ምቾት የቀየረ በገንዘብ የቀየረ ደስታ እግዚአብሔር የሚጠላው እሱ ነው እንጂ ምቾታችንን፣ ደስታችንን፣ ሰላማችንንማ የሚፈልግ ብቻ ሳይሆን የደስታ ምንጭ እግዚአብሔር ነው። የሰላም ምንጭ እግዚአብሔር ብቻ ነው። ውስጣዊ ደስታ ሲሆንማ ይፈልገዋል። ፕሌዠር ማለት ጊዜያዊ ነው፣ ውጫዊ ነው፣ በሱስ ላይ የተመሰረተ የሚሆንበት ጊዜ ይበዛል። ማምለጫ መደበቂያ የሚሆንበት ጊዜ ይበዛል። ህሊናን ሽጦ የሚሆንበት ጊዜ ይበዛል። ስሜትን የተከተለ የሚሆንበት ጊዜ ይበዛል። ራስ ወዳድነትን የተከተለ ነው። የሚጠላው እግዚአብሔር ይሄንን ነው። የህሊና ወቀሳን ለማምለጥ የሚሆንበት ጊዜ ይበዛል። የሚጠላው እግዚአብሔር እሱን ነው። ባዶነት መደበቂያ የሚሆንበት ጊዜ ይበዛል። የሚጠላው እሱን ነው። እግዚአብሔርን በመውደድ እግዚአብሔርን በመከተል ለቃሉ በመገዛት ከእግዚአብሔር ጋር አኗኗሩን በማድረግ የሚገኝን ደስታ የሚሰጥ እግዚአብሔር ነው። እሱን ይወዳል። ስኬታችንን ይወዳል። ደስታችንን፣ ሰላማችንን፣ መረጋጋታችንን፣ ባለመርካትን፣ ሙላታችንን፣ የምንሰራው ስራ ሁሉ የሚከናወንልን እንዲሆን እግዚአብሔር ይወዳል። የሚጠላው ኃጢአታችንን ተደብቀን ማምለጫ አድርገን በሱስ ራሳችንን ስናናውስ የሚጠላው እግዚአብሔር ያንን ነው። ጊዜያዊ ደስታን የህይወት ዓላማ አድርገን በእግዚአብሔር ስንቀይረው የሚጠላው እግዚአብሔር እርሱ ነው። ልዩነቱ እሱ ነው። ፕሌዠር እና ሃፒነስ ልዩነታቸውን ማወቅ እጅግ አስፈላጊ ነው። ስለዚህ የዚህ ዘመን መገለጫዎች ቅድም እንዳልነው ፕሌዠር ኦብሴሽን፣ ኮምፈርት ኦብሴሽን መገለጫዎች 3 ናቸው። በ3 ከፍያቸዋለሁ። አንደኛው ከሃይማኖት አስተምህሮ የሚመጣ ነው። በዚህ ዘመን እየተስፋፋ ያለው አንደኛው ከመከራ መስቀሉ ይልቅ ምቾትን፣ ጊዜያዊ ደስታን፣ ጊዜያዊ ስኬትን፣ የስኬት መለኪያው ጤንነት፣ ሀብት እንጂ መከራ መስቀል እንደ መርገም፣ መከራ መስቀል እንደ ኃጢአት፣ መከራ መስቀል ከእግዚአብሔር እንደ መራቅ ተደርጎ የሚሰበክበት ቦታ ብዙ እየሆነ ነው። እንዲህ አይነት እምነቶች በስፋት እያየን ነው። አንደኛው እሱን ነው የምናየው። ሁለተኛው ኤክሰሲቭ ፕሌዠር ሲኪንግ ነው።
ትውልዱ ላይፍ ሾርት የሚባለው እባክህ ተደሰት፣ እባክህ ተዝናና፣ ህይወት አጭር ናት፣ ለየትኛው ጊዜ ነው የምትጨነቀው? ሱስ እየተስፋፋ ነው። ዝሙት እጅግ እየተስፋፋ ነው። የሆሊውድ ፊልም እጅግ እየተስፋፋ ነው። የእግዚአብሔርን ቃል ከመስማት ይልቅ ለጊዜያዊ ደስታ መንፈሳዊ ህይወትን የሚቀይረው ሰው እጅግ እየበዛ ነው። በፊልሙ፣ በስፖርቱ፣ በዘፈኑ፣ በዝሙቱ፣ በመጠጡ፣ በሱሱ፣ በሐሽሹ፣ በጫቱ፣ እነዚህ ሁሉ መገለጫዎች ናቸው። ኤክሰሲቭ ፕሌዠር ሲኪንግ ማለት እሱ ማለት ነው። ኤክሰሲቭ ኢንደልጀንስ ማለት እሱ ማለት ነው። ጠምጥልነቱ፣ ከመጠን በላይ አኗኗር፣ ብዙዎች በሚሰቃዩበት ዓለም ከመጠን ያለፈ ኢንደልጀንስ የሚባለው እሱ ማለት ነው። እግዚአብሔር የሚጠላው እሱን ነው። ስለዚህ በሶስት ከፍለን ነው የምናያቸው። ፕሌዠር ኦብሴሽን አንደኛው መነሻው በተለይ ከሃይማኖት አስተምህሮ በተለይ በክርስትና መስቀል እዚህ እንደምናየው እየታየ ያለው አስተምህሮ ከመስቀሉ ይልቅ ኮምፈርት፣ ብልጽግና። አሁን እነዚህ ተደጋግመው የሚታዩ እየተስፋፉ ያሉ አስተምህሮች ናቸው በተለያዩ እምነቶች። አንዱ የሚባለው እግዚአብሔር እኮ ጤንነትን፣ ሀብትንና ደስታን ነው የሚሰጠው እና ስብከቱ ሁሉ ሄልዝ ነው፣ ዌልዝ ነው፣ ሃፒነስ ነው። ምን ክፋት አለው ታዲያ እንደሱ ማድረግ? ችግር የለውም፣ እውነት ነው። እግዚአብሔር የጤንነት አምላክ ነው። እግዚአብሔር ጤንነትን ይሰጣል። እግዚአብሔር ሰላምን ይሰጣል። እግዚአብሔር ደስታን ይሰጣል። እግዚአብሔር ሀብትን ይሰጣል። እግዚአብሔር ስኬትን ይሰጣል። በጎ በረከት ሁሉ መገኘው ከላይ ነው፣ ቅዱስ ያዕቆብ እንዳለው እውነት ነው። ታዲያ ምንድን ነው ችግሩ? ችግር የሚሆነው መከራ ከእግዚአብሔር እንደመረገም ሲቆጠር ነው። ችግር የሚሆነው ክርስትና ከመከራ መስቀሉ ሲርቅ ነው። ችግር የሚሆነው መከራ መስቀልን የሚጸየፍ ክርስትና የተሰበከ ጊዜ ነው። አሁን አንዳንድ ጊዜ የሚባል ተደጋግሞ የምናየው ነገር አለ። እምነት ካለህ ለምንድን ነው ይሄ ሁሉ መከራ የሚደርስብን? መከራ የሚደርስብህ ከሆነ እምነት የለህም ማለት ነው። የምትታመም ከሆነ መርገም ነው ማለት ነው። እግዚአብሔር ተቆጥቶህ ነው ማለት ነው። ሀብት ካላገኘህ ከእግዚአብሔር በረከትን ካጣህ እግዚአብሔር አይወድህም ማለት ነው። ፖቨርቲ ሲክነስ ኤንድ ሃርድሺፕስ የመንፈሳዊ ፌለር፣ ስፒሪቹዋል ፌለር፣ ውድቀት እንደ ውድቀት፣ ከእግዚአብሔር እንደመለየት፣ ከእግዚአብሔር እንደመራቅ ወይንም ደግሞ እምነታችሁ ችግር ቢኖረው ነው እንጂ እየተባለ የሚሰበክ ሲሆን ያን ጊዜ ነው ችግሩ። አንዱ ሞደርን ሽፍት ዘመናዊው ክርስትና አሁን እየተስፋፋ የምናየው ፍሮም ክሮስ ቱ ኮምፈርት የነዚህ መገለጫዎች ናቸው። ቅድስና ማለት ስኬት፣ ቅድስና ማለት ሀብት፣ ቅድስና ማለት ጤንነት ከሆነ በተቃራኒው ሲሆን ደግሞ መርገም ተደርጎ ከታየ ችግር የሚሆነው ያን ጊዜ ነው። እዚህ ላይ ነው አሁን መጠየቅ የሚያስፈልገው። መከራ መስቀሉ ኦፕሽናል ከሆነ ችግር የሚሆነው ያን ጊዜ ነው። እግዚአብሔር የላይፍ ኮች
የስኬት መንገድን ብቻ የሚያሳየን የሚመራን እንጂ መከራ መስቀልን የሚጸየፍ አድርጎ ከተሳለ ያን ጊዜ ችግር የሚሆነው መሰረታዊ አስተምሮን የሚቃረነው ያን ጊዜ ነው። ለምንድን ነው እንደዛ የሚሆነው? ምክንያቱም በክርስትና ሰፈሪንግ ኢዝ ኖት ኦፕሽናል። መከራ መስቀል ማዕከላዊው ትምህርት ክርስትና መከራ መስቀል ክርስትና ነው። ደጋግማችሁ ይዩት። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ይሸከም፣ ከኋላ ይከተለኝ። በሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ የምናየው እሱ ነው። የእግዚአብሔርን መንግስት በብዙ መከራ በብዙ ጭንቅ ልንገባባት ግድ አለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 የሚያስተምረን እሱ ነው። በክርስቶስ ልታምኑ ብቻ ሳይሆን መከራውንም ተካፋይ ልትሆኑ ግድ አለባችሁ። በፊልጵስዩስ መልእክቱ የተጻፈው ምዕራፍ 1 ቁጥር 29 ላይ እሱ ነው። ከክርስቶስ ጋር ልትኖሩ ከወደዳችሁ ክብሩን ብቻ ሳይሆን የመከራው ተካፋይ ልትሆኑ ግድ ነው። በጢሞቴዎስ የተጻፈው ምዕራፍ 3 ቁጥር 12 እሱ ነው። ስለዚህ ክርስትናና መከራ መስቀል አይለያይም። መከራ መስቀልን የሚያቃልል ምቾትንና ደስታን አልጋ ባልጋ የሆነ መንገድን ብቻ የሚያስተምር አስተምሮ ከሆነ እሱ ጥያቄ ምልክት መግባት ያለበት እሱ ነው። ችግር የሚሆነው ያን ጊዜ ነው። በትክክልም በዚህ ዘመን ከሃይማኖትም ከዲኖሚኔሽን ወጣ ብሎ ይህን ነገር ወዴት እየሄደ ነው? ይሄ ክርስትና አስተምሮ ነው ወይ? እንዴት እነዚህ አይነት ትምህርቶች ሊስፋፉ ቻሉ? ምክንያቱም እንዲህ አይነት ትምህርቶች ለምንድን ነው የሚስፋፉት? ተቀባያቸው ብዙ ነዋ። መንገዱ ሰፊ ነው። መከራ መስቀል መንገዷ ጠባብ ናት። ስለዚህ በሰፊው ጎዳና ደግሞ ብዙ ሰዎች ይሄዳሉ። ዛሬ እምነት ትልቅ ገቢ የሚገኝበት የማታለያ መንገድ የሆነው እምነት ብዙ እየተስፋፋ ያለበት ዘመን ስለሆነ መልካሙ ሲነገር ብዙ ሰው ስለሚነጉድ ብዙ ሰው ስለሚጎርፍ ያንን መልእክት ለማስተላለፍ ቀላል ነው። መከራ መስቀልን ማስተማር ነው ከባድ የሚሆነው። ጾምን ማስተማር ነው ከባድ የሚሆነው። ስግደትን ማስተማር ነው ከባድ የሚሆነው። ምጽዋትን ማስተማር ነው ከባድ የሚሆነው። ስደትን ማስተማር ነው ከባድ የሚሆነው። ስለ ስሙ መነቀፍን ማስተማር ነው ከባድ የሚሆነው እንጂ ሰው ይሳካልሃል ሲባል፣ ጤንነት ሲባል፣ ሀብት ሲባል፣ ስኬት ሲባል እሱንማ መስማት የማይፈልግ ማን አለ? ስለዚህ ይሄንን ስላወቁ መንገዳቸውን ሁሉ እንደሱ አድርገውታል። የሀብት ወንጌል፣ የስኬት ወንጌል፣ የጤንነት ወንጌል ነው የሚሰበከው። ክፉ ነገር የማይሰማበት ኔጌቲቭ ኢነርጂ ነው። እንደዚህ አይነት ነገር አታንሱ የሚባልበት ዘመን እኮ ነው። ክፉ ነገር መስማት አንፈልግም የሚባልበት እምነት ስንት ነው አሁን ያለው? በየቦታው ማየት ነው፣ ምናየው ነው። በየቴሌቪዥኑ የሚሰበከውን ምናየው ነው። ሁሉም የስኬት መንገድ ነው የሚሰበከው። ኮንፈርት ማለት እሱ ነው። ስለዚህ ከዚህ አስተምሮ ጋር ምንድን ነው የሚመጣው ነው? ኤክሰሲቭ ፕሌዥር፣ ኢንደልጀንስ አብሮ ይመጣል። ቅብጠት ይመጣል። ከመጠን ያለፈ ኑሮ ይመጣል። ክርስትናን በስኬት መንገድ ብቻ ማየት ይመጣል። መከራ መስቀልን መጸየፍ ይመጣል። እንደሱ ከሆነ ደግሞ ክርስትና ሙሉ በሙሉ ከክርስትና የወጣ ነው የሚሆነው። ለዚህ ነው መጀመሪያ ይህንን ማየት ይጠቅማል። እስኪ አንድ ባንድ ደግሞ እናያቸው። ምንድን ነው የሚባለው? አሁን የሚያቀርቧቸው በዚህ አስተምሮ ውስጥ ያሉ ሰዎች የሚያቀርቧቸው ትምህርቶች ምንድን ነው የሚመስሉት? አንደኛው ክርስቶስ ስለኛ ስለተሰቃየ ስለተሰቀለ መከራ መስቀልን ስለተቀበለ እኛ በደስታ ነው መኖር የሚገባን። ሃፍ ትሩዝ ነው የሚሆነው። ልክ ነው። ክርስቶስ ስለኛ መከራ መስቀልን ተቀብሏል። ድነታችን በመከራ መስቀሉ የተገኘ ነው። እውነት ነው። ስለኛ ቆስሏል፣ ስለኛ ታሟል፣ ስለኛ ተገርፏል። እውነት ነው። ግን የመከራ መስቀሉ ተካፋይ እንድንሆን እንጂ እሱ ስለተገረፈ እሱ ስለተሰቃየ ከዚህ በኋላ ስቃይ የለብንም። እሱ ገና ነው። በትንሣኤ ዘጉባኤ ከዛ በኋላ የሚገኝ ነው። ፍጻሜው ገና ነው። አሁን ድነቱ
ፍጻሜ ሆኖ መከራ፣ መስቀል፣ ሕማም፣ ችጋር በዚህ ዓለም ያለ እንግልት አልጠፋም። ይህ መጽሐፍ ቅዱስ በትክክል የሚያስተምረው ነው። የተባልነው እንደሱ አይደለም። የተባልነው ከእርሱ ጋር መከራ ብንቀበል ከእርሱ ጋር ደግሞ ክብሩን እንወርሳለን ነው የተባለው። በሮሜ መልእክት ምዕራፍ 8 ቁጥር 17 ላይ የተጻፈው እሱ ነው። ቅዱስ ጴጥሮስም የሚለው እሱ ነው። ስለ እናንተ ፍለጋውን ትቶላችኋል፣ ምሳሌ ትቶላችኋል ትከተሉት ዘንድ። ምኑን ነው የምትከተሉት? ስለ እናንተ የተሰቃየው ስቃዩ መከራውን እያሰባችሁ እንድትኖሩ እንድትከተሉት ምሳሌ ነው የሆነላችሁ ነው የሚለው ቅዱስ ጴጥሮስ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ የተጻፈው እሱ ነው። ስለዚህ ይሄ አንደኛው ብዙ ሰው እያሳሳተ ያለው አስተምሮ ይሄ ነው። ዘመንን መዋጀት አንደኛው ክፍል እሱ ነው። ሁለተኛ የሚባለው እግዚአብሔር ሰው ሁሉ ደስተኛ እንዲሆን ነው የሚወደው። ወደ እግዚአብሔር የቀረቡ ሰዎች ሁሉ ደስተኛ እንዲሆኑ። እውነት ነው። ሰላሜን እተውላችኋል ነው ያለው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ነው ያለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ለሚያምኑት፣ ለተቀበሉት፣ በትእዛዙ ለሚመላለሱት እውነት ነው። ዓለም የማይሰጠው ሰላም በክርስቲያኖች ውስጥ ይኖራል፣ በልባቸው ይኖራል። ግን እግዚአብሔር የፍቅር አምላክ ነው። እውነት ነው። እግዚአብሔር ማንም ሰው እንዲሰቃይ አይወድም። እውነት ነው። ግን ዓለም እንደሱ አይደለም። እኔ በተኩላዎች መካከል እንደ በጎች በተኩላዎች መካከል ልካችኋለሁ ነው ያለው። ዓለም ግን እንደሱ አይደለም። ለክርስቲያኖች የማይመችበት ጊዜ ብዙ ነው። ጨለማው ዓለም ብርሃን ሲበራ የማይወድበት ጊዜ ብዙ ነው። ብርሃን ወደ ዓለም መጣ። ሰዎች ግን ስራቸው ጨለማ ስለሆነ ብርሃን ሊቀበሉት አልወደዱም። ይሄ በክርስቲያኖችም ላይ ይኖራል፣ በክርስቶስ ላይ ብቻ አይደለም። ስለዚህ እግዚአብሔር የሰላም አምላክ፣ የደስታ አምላክ፣ በደስታ እንድንኖር በስኬት እንድንኖር ቢወድም ግን ዓለም እንደሱ አይደለም። ዓለም እንደሱ አይደለም። በአንድ በኩል እንደሱ ነው። ሌላ ግን ሚስጥር አለው። እግዚአብሔር ልክ አባት ልጁን እንዲቀጣ እግዚአብሔርም የሚወደውን ይቀጣል። የሚያስተምረን ከመንገድ ስንወጣ ይገስጻል። ቤተሰብ ለምንድን ነው ልጆች የሚቀጣ? መልካም እንዲሆኑለት። እግዚአብሔር ለምን ይቀጣል? መልካም እንድንሆንለት፣ ክፉውን መንገድ እንድንጸየፍ። በዕብራውያን መልእክቱ ምዕራፍ 12 ቁጥር 6 የተጻፈው እሱ ነው። ስለዚህ እግዚአብሔር ምንም እንኳ ሰላማችንን የሚወድ ቢሆን፣ ደስታችንን የሚወድ ቢሆን፣ ስኬታችንን የሚወድ ቢሆን ለጊዜው ግን የሚቀጣበት ጊዜ አለ። በቅጣት የሚመልስበት ጊዜ አለ። የሚወዳቸውን ነው እንደውም የሚቀጣቸው። አንዳንድ ጊዜ ደጋግሞ አልሰማ ያለ ሰው እንዲሁም እርሱ ላይ ይቀጣ ይችላል። ወደ እርሱ የቀረቡት የሚቀጡበት ጊዜ የሚበዛበት ጊዜ አለ። አባት የሚወደውን ልጁ እንደሚቀጣ በጣም ጥሩ ምሳሌ ነው። ሁለተኛው እሱ ነው። ሶስተኛው የሚያቀርቡት ሰፈሪንግ የሚባል ነገር የሚቃወሙ ሰዎች ሁሉም ነገር አልጋ ባልጋ እንደሆነ፣ የደስታ የስኬት መንገድ ነው እምነት፣ ክርስትና እንደዛ ነው ብለው የሚያስተምሩ ሰዎች በዚህ ዘመን እየተስፋፋ ያለው አስተምህሮ the gospel of wealth health የሚባለው የሚሉት ሰፈሪንግ የእምነት ማጣት ነው። እምነት ያለው ሰው እንዴት ይሰቃያል? እምነት ካለ መሰቃየት የለበትም። እንደውም መረገም ነው። ከእግዚአብሔር የተጣላ ሰው ነው። እግዚአብሔር ቢቆጣ ነው እንጂ። እንዴት ሰው ካመነ እንዴት ሰፈሪንግ ይኖርበታል? ትክክል አይደለም።
ይሄ ቅድም ያነሳነውን በዕብራውያን መልእክት ምዕራፍ 11 ላይ የተጻፈውን ጨምሮ የቅዱሳንን ሕይወት በሙሉ ያልተረዳ ከመጽሐፍ ቅዱስ መሰረታዊ አስተምሮ የተጣላ ነው የሚሆነው። ትክክል አይደለም። ቅዱሳንን ስናነሳ በብዙ ውጣ ውረድ፣ በብዙ መከራ፣ በብዙ ጭንቅ፣ በብዙ ግርፋት፣ በብዙ ረሃብ፣ በብዙ ጥማት፣ በብዙ መሰደድ ሕይወታቸው የተጻፈው እንደዛ ነው። እምነት የላቸውም ማለት ነው አይደለም። የእምነት ምሳሌዎች ብሎ እኮ ቅዱስ ጳውሎስ የጠቀሳቸው ያለ ምክንያት አይደለም። የተጠቀሱበትም ምክንያት በእምነት ውስጥ መከራ መኖሩን ለማሳየት ነው። እንደው በተቃራኒው ነው። በእምነት ውስጥ ሁሌ መከራ አለ። ምክንያቱ በጨለማው ዓለም ውስጥ ብርሃን ሆኖ ለመገኘት ጨለማ ብርሃንን ስለሚቃወመው ሁል ጊዜ ግጭት አለ። በተኩላው ዓለም መካከል የሚኖሩ በጎች ሁል ጊዜ ይሳደዳሉ። ክርስቶስን የጠላ ዓለም ሁል ጊዜ የክርስቶስ የሆኑትን ያሳድዳል፣ ይጠላል። ስለዚህ ሁል ጊዜ ሰፈሪንግ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱም የተናገረው ይህንን ነው። በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳለባችሁ መከራ አለባችሁ ያለው። ስለዚህ መከራ ማለት፣ ስደት ማለት፣ ረሃብ ማለት፣ ስለ ክርስቶስ መታሰር ማለት እምነት አልባነት ተደርጎ ከተቆጠረ ይሄ ያስተምሮ ችግር ነው፣ ያመለካከት ችግር ነው፣ ያስተሳሰብ ችግር ነው። ስለዚህ ዘመኑን መዋጀት አንደኛው የሚያስፈልገው እሱ ላይ ነው። አራተኛ የሚያስተምሩት አመለካከታቸው፣ አራተኛው አመለካከት ይሄ ዘ ጎስፔል ኦፍ ኮምፈርት በዚህ ዓለም አሁን እየተስፋፋ ያለው በጎ በጎ ብቻ ማሰብ፣ በጎ በጎ ብቻ ማየት፣ ሁል ጊዜ ስኬት በተደጋጋሚ የሚሰብኩበትን ምክንያት፣ አራተኛው የሚያቀርቡት ምክንያት ይሄ ነው። ክርስቶስ የመጣው ብዙ ጸጋን ሊሰጠን፣ ሕይወትን ሊሰጠን ነው። እውነት ነው። እሱ ማለት ደግሞ ጤንነት ነው፣ ስኬት ነው፣ ሀብት ነው፣ ምቾት ነው። እውነት ነው። ምንድን ነው ታዲያ ችግሩ? እግዚአብሔር ጸጋን ሰጠን። ክርስቶስ በሞቱ ሕይወትን ሰጠን። እውነት ነው። በእርሱ ቁስል እኛ ተፈወስን። እውነት ነው። ግን እሱ ማለት ነው መከራ መስቀሉን ከመሸከም አይከለክለንም። ከዛ ሁሉ ጋር እንዲያውም ሊከተለኝ የሚወድ ቢኖር መስቀሉን ይሸከም፣ ከኋላዬ ይከተለኝ። በሉቃስ ወንጌል የተጻፈው ይሄ ነው። ተደጋግሞም የተጻፈው ይሄን ነው። በሐዋርያት ሕይወት የታየው ይሄ ነው። በቅዱሳን ሕይወት የታየው፣ በሰማዕታት ሕይወት የታየው ይሄ ነው። በጻድቃን ሕይወት የታየው ይሄ ነው። ሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ያለውን ነው ሲከተሉት የኖሩት። እውነተኛውም ሃይማኖት እሱ ነው። አምስተኛው የጸጋ ዘመን ነው። ጸጋ የተትረፈረፈበት፣ በጸጋ ላይ ጸጋ የተሰጠን ዘመን ነው። እንደ ኦሪቱ ስርዓት በሕግ ብቻ የምንኖርበት ዘመን አይደለም። እውነት ነው። ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በእርሱ ቁስል እኛ የተፈወስነው በደለኞች ሆነን ሳለን ይቅር ያለን በጸጋው ነው። ሳይገባን ነው። በቸርነቱ ነው የሚያኖረን፣ በቸርነቱ ነው። ተኝተን እንድንነሳ የሚያደርግን በቸርነቱ ነው። ጸጋ ነው።
የሚገባን ሳይሆን የሚመግበን በጸጋው ነው፣ የሚያኖረን በጸጋው ነው፣ ይቅርታው የተትረፈረፈልን በጸጋው ነው። እሱ ማለት ግን ነው መከራ መስቀል የለም ማለት ነው ወይ? እሱ ላይ ነው ችግር የሚሆነው። ቅዱስ ጳውሎስ በጥላው ድውያንን የሚፈወሱለት እስከ 3ኛው ሰማይ ድረስ የተነጠቀ አሕዛብን ከጫፍ ጫፍ ዞሮ ያስተማረ ምርጥ ዕቃ የተባለ ያ ታላቅ ሐዋርያ ያ ታላቅ ቅዱስ ግን የጎን ውጋት ነበረበት፣ ህመም ነበረበት፣ የሚጠዘጥዝ ህመም ነበረበት እና ይህንን ህመም ይህንን ውጋት ከኔ ውሰድ ብሎ ደጋግሜ ጸለይኩ ይላል። በጣም የሚደንቅ ቃል ነው። በቆሮንቶስ መልእክት ምዕራፍ 12 ቁጥር 9 ላይ የተሰጠው መልስ ግን ጸጋዬ ይበቃሃል፣ ኃይሌ በድካም ይገለጻልና። የክርስትና አስተምሮ እንደሱ ነው። ለሀብታሞች ለባለጸጎች የሌለ ሰላም ለድሆች ይሰጣል። ዓለም እንደሚሰጠው ሰላም ሳይሆን ከእግዚአብሔር የሚገኝ ሰላም፣ ጸጥታ፣ እረፍት። በመሳደድ ውስጥ ሰላም አለ። ሐዋርያት በእስር ቤት ሆነው የሚዘምሩበት ጊዜ ነበረ። ውስጣቸው ሰላም ነው፣ ውስጣቸው ደስታ ነው። እየተሳደዱ ሰላም አለ፣ እየተሰደዱ ደስታ አለ። ኃይሌ በድካም ይገለጻል ማለት እሱ ነው። ግን መሳደድን አያስቆመውም። የሚያሳድድ ዓለም እስካለ ድረስ መሳደድ ይኖራል። በጽድቅ መኖር እስካለ ድረስ የኃጢአት በሚገኝ ደስታ ውስጥ በሙስና ከሚገኝ ገንዘብ እስከራቁ ድረስ ድህነት ሊኖር ይችላል። መስራትን አይከለክልም። ግን በኃጢአት ከሚገኝ ገንዘብ ራስን እስካቀቡ ድረስ እንደ ሌሎቹ በአንድ ጀንበር መበልጸግ ላይቻል ይችላል። ኃይሌ በድካም ይገለጻል። ግን የክርስቶስ ሰላም አለ። በተለያየ መንገድ የሚገለጽ ጸጋ አለ። አምስተኛው እሱ ነው። ስለዚህ ጸጋን በትክክል መረዳት ላይ ያለ ችግር ነው። መከራ መስቀልን አይከለክልም። ኃይሌ በድካም ይገለጻል ነው። ህመሙ ይኖራል፣ እንግልቱ ይኖራል፣ መደሄቱ ይኖራል፣ መገፋቱ ይኖራል። ኃይሌ በድካም ይገለጻል። ግን የእግዚአብሔር ጸጋ በተለያየ መንገድ ደግሞ ይገለጻል። ሌሎቹ ሰዎች ጋር የሌለ ሀብት አለ፣ እረፍት አለ፣ ሰላም አለ፣ ውስጣዊ እርካታ አለ፣ የህሊና እረፍት አለ፣ የሰላም እንቅልፍ አለ፣ ጤንነት አለ። ጸጋው ብዙ ስለሆነ አምስተኛው እሱ ነው። ስድስተኛው የእግዚአብሔር መንግስት ማለት አሸናፊነት ነው፣ ቪክትሪ ነው። እውነት ነው። የእግዚአብሔር መንግስት አሸናፊነት ነው። ሞት ድል የተነሳበት ነው። ዲያብሎስ ድል የተነሳበት ነው። የእግዚአብሔር መንግስት የተሰበከበት ዘመን ነው። የወንጌል በረከት የተገኘበት ዘመን ነው። ችግሩ ታዲያ ምን ላይ ነው? መከራ መስቀልን ግን አያስቀርም። ለምን? ቅዱሳን ሐዋርያት ያሉት እሱን ነው። በብዙ መከራ፣ በብዙ ስቃይ፣ በብዙ እንግልት የእግዚአብሔርን መንግስት ልንገባ ግድ አለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ በማያሻማ ቃል ነው የተጻፈው። ክብሩ በኋላ ይመጣል። ቅዱስ ጳውሎስ እንዲያውም የሚለው ስቃዩን ሁሉ፣ መከራውን ሁሉ፣ ስደቱን ሁሉ፣ እንግልቱን ሁሉ፣ ረሃቡን ሁሉ፣ ጥሙን ሁሉ ከቆጠረ በኋላ በቆሮንቶስ መልእክት ይሄን ሁሉ እንደምንም አልቆጥረውም፣ እኔ የሚያሳስበኝ የአብያተ ክርስቲያናት ነገር ነው ይላል። በሌላ ቦታ ደግሞ ከሚመጣው ደስታ፣ ከሚመጣው አክሊል፣ ከሚመጣው ክብር አንጻር ይሄ ሁሉ ምንም ማለት አይደለም። ስለዚህ ክብሩ ገና ነው። ክብሩ የሚገለጽበት ዘመን አለ። ዛሬ ዘሩን ሊዘሩ ሲወጡ
ገበሬዎች በጭቃ በእሾህ በዝናብ እንደሚወጡትና ዘራቸውን በመከራ እንደሚዘሩት ሁሉ በመከራ የሚዘራበት ዘመን ነው። የሰው ህይወት እንደዛ ነው። የሚታጨድበት ዘመን አለ። ደስታን የምናፍስበት ዘመን አለ። ክብሩን የምንቀበልበት ዘመን አለ። የዘላለም ህይወት በሰዎች ያልተሰራ መንግስትን የምንወርስበት፣ በእግዚአብሔር የታነጸ ከተማን የምንወርስበት ዘመን አለ። ቪክተሪው ያን ጊዜ ነው። ስለዚህ ይህን በዚህ መልኩ መረዳት ከሌለ አሁን እየተስፋፋ ያለው አስተምህሮ አንደኛው ዘመንን መዋጀት የሚያስፈልገው በዚህ ክፍል ውስጥ የተድላ አስተምህሮ፣ የጊዜያዊ ደስታ አስተምህሮ በሃይማኖት ተቋማት እየተስፋፋ ከመጣው አንፃር አንደኛው መረዳት የሚያስፈልገው የሚመስለኝ ይሄኛው ነው። ሰባተኛው እየጨረስን ነው እና በጣም አሳሳቸው የሆነው ሰፈሪንግ ካምስ ፍሮም ዘ ዴቪል ኖት ጋድ ሚል እንዴ መከራ እኮ የሚመጣው ከሰይጣን ብቻ ነው እንጂ ከእግዚአብሔር አይደለም። መከራ ሁል ጊዜ ከክፉ መንፈስ ነው የሚመጣው። ይሄ አስተምሮ በጥንቃቄ መታየት ያለበት ነው። እውነት ነው፣ ፈተና ከሰይጣን ይመጣል። የኢዮብን ታሪክ ለሚያውቅ ሰው፣ ላነበበ ሰው በእግዚአብሔር ፊት የሚከሰን ሁል ጊዜ መከራችን ውድቀታችን የሚፈልግ ክፉ ሰይጣን ጥንተ ጠላት ሁል ጊዜ አለ። እውነት ነው፣ ግን እግዚአብሔር ሲፈቅድ ነው። የኢዮብ ታሪክ የሚያስተምረን እንደሱ ነው። ግን ክፉ ነገር እሱ ብቻ ሳይሆን ለበጎም ይመጣል። ክፉ ሲሆን ሁል ጊዜ ይሄ በጣም መሰረታዊው ይሄ ቴዎሎጂ ኦፍ ሳፈሪንግ የሚባለው በጣም በዚህ እውቀቱ ያላቸው ከኔ በደንብ የተሻለ ሃይማኖቱን ያጠኑት ቴዎሎጂ ኦፍ ሳፈሪንግ ያጠኑ ሰዎች ሊተነትኑት የሚችለው አንደኛው መሰረታዊ ነጥብ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ላይ የጠቀሰው በኋላም አስቀድሞም ዮሴፍ የተናገረው እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት፣ እግዚአብሔርን ለሚወዱት ኮንዲሽናል ነው፣ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲሆን እናውቃለን። ክፉ እየሆነ ግን ፍጻሜው መልካም እንዲሆን እናውቃለን። ዮሴፍ የተናገረው እሱን ነው። በዘፍጥረት ምዕራፍ 50 ቁጥር 20 ላይ ለወንድሞቹ የነገራቸው እሱን ነው። እናንተ ክፉ መስራታችሁ ነው፣ እኔን መበደላችሁ ነው ስትሸጡኝ። እውነትም ለጊዜው ተሳክቶላችኋል። በእስር ቤት ወደቅኩኝ፣ አባቴን አሳዘናችሁት፣ ብዙ ዓመት ተንገላታሁ፣ ለባርነት ተሸጥኩኝ። ግን ፍጻሜው እግዚአብሔር ዓላማ ስለነበረው ነው ይሄ ሁሉ የሆነው። ከብዙ ዓመታት በኋላ ከ14 ዓመት በኋላ ዮሴፍ እንደገና በፈርዖን ሁለተኛ ሰው ሆኖ ወገኖቹን ከረሃብ ሲታደግ ያን ጊዜ ነው የታወቀው። ስለዚህ አንዳንድ ጊዜ መከራ በሚደርስብን ጊዜ በዛም መከራ መካከል እግዚአብሔር እኛን እየሰራን ይሆናል። እኛን የሚሰራን በዛ መንገድ ይሆናል። ከመከራው በኋላ የሚጠብቀን ብዙ ደስታ ይኖራል። ቤተክርስቲያን በምትሳደድበት ጊዜ፣ ቤተክርስቲያን መከራ በሚደርስባት ጊዜ ከዛ በኋላ የሚጠብቃት ክብር ብዙ ይሆናል። ወደ ውስጣችን እንድናይ ይሆናል። ራሳችን እንድንበረምር ይሆናል። ከወደቅንበት እንድንነሳ ይሆናል። ጠንክረን እንድንወጣ ሊሆን ይችላል። በሰው ህይወትም እንደዚሁ ነው። በማህበረሰብም ህይወት እንደዚህ ነው። የተሻሉ እንድንሆን ሊሰራን ሲያስብ ሲፈልግ እግዚአብሔር በውድቀት መካከል ሊመራን ይችላል። ቅዱስ ጳውሎስ እሱን ነው የሚያመጣው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲሆን እናውቃለን።
ዓላማ ላላቸው ሰዎች ፍጻሜው ሁል ጊዜ እግዚአብሔር ፍጻሜው ለበጎ እንዲሆን እናውቃለን። ስለዚህ የመከራ ዓላማው አንዱ እሱ ነው። ሰዎች ለክፉ ሊያደርጉት ይችላሉ። እግዚአብሔር ግን ለበጎ ሰዎችን ተጠቅሞ በጎ ዓላማ ይዞልን ፍጻሜያችን ያማረ እንዲሆን አዘጋጅቶልን፣ ለጊዜው ግን ብዙ ውጣ ውረድ ውስጥ እንድናልፍ ሊያደርገን ይችላል። ሳኦልን አስነስቶ ዳዊትን እግዚአብሔር ፈትኖታል። ብዙ ዓመታትን አሳዶታል። ግን ዳዊትን እየተሰራ ነበር፣ ለንጉስነት እየተዘጋጀ ነበር። በነዛ ሁሉ ዓመታት ጥንካሬውን ከጥንካሬ ላይ ጥንካሬ እየጨመረ ነበር፣ ብስለትን እየጨመረ ነበር፣ መውደቅንና መነሳትን እየተማረ ነበር። ስለዚህ ይሄ በጣም መሰረታዊ ቤተክርስቲያን ስትሳደድ ነው ያበበችው። ጥንታዊቷ ቤተክርስቲያን በሱ ነበረች። መከራ በበዛ ቁጥር ነው የተሳደደችው የተስፋፋችው። በመጀመሪያዎቹ ዓመታት መከራ ብቻ ነበረ፣ ደስታ የለም። መከራ መስቀል ነው፣ ስደት ነው። መብት የለም፣ ፖለቲካዊ ጥቅም የለም፣ ገንዘብ የለም፣ እውቅና የለም፣ መገፋት ነው። በነገስታቱ በአላውያን ነገስታት መከራ መሳደድ ብቻ ሳይሆን ሞት ነው፣ ግርፋት ነው፣ እስር ነው የሚጠብቃቸው ነበር። ግን ተስፋፋ። ስለዚህ እግዚአብሔር በመከራ መካከል ይሰራል ብቻ ሳይሆን በመከራ መካከል እንድናድግ ያደርገናል። የቤተክርስቲያን ታሪክ የሚነግረው እሱ ነው። መከራ መስቀል ከወንጌል በለየነው ጊዜ ግን እምነታችን ኮንዲሽናል ነው የሚሆነው። አሁን የሚታየው በጣም አደገኛው አስተምሮ እሱ ነው። እምነት ገንዘብ ለማግኘት፣ እምነት ጤንነት ለማግኘት፣ እምነት እውቅና ለማግኘት፣ እምነት ለምድራዊ ስኬት ብቻ ሆኖ ሲሰበክ መፍራት ያለብን ያን ጊዜ ነው። ወዴት እየሄድን ነው ማለት ያለብን ያን ጊዜ ነው። ዘመንን መዋጀት አንደኛው ክፍል እሱ ነው። ሁለተኛውን ክፍል ግን ፕሌዠር ሲኪንግ የሚባለው በሶስት ክፍል ልናየው እንችላለን። ሴክሹዋል ኢሞራሊቲ አንድ መሰረታዊ አስተምሮ የሚያስፈልገው ነው። ዘመንን መዋጀት ውስጥ፣ ፕሌዠር ሲኪንግ ውስጥ፣ ተድላን አብዝቶ መፈለግ ውስጥ አንደኛው የሚታየው ሴክሹዋል ኢሞራሊቲ ወይንም የዝሙት መስፋፋት ነው። ሁለተኛው ያደንዛዥ ዕፅን ጨምሮ ሱስ ነው። እሱንም ራሱን ችሎ መታየት የሚገባው ነው። ከጭንቀት ከጊዜያዊ ጭንቀት ለመሸሽ አንደኛው ይሄ ተድላን መፈለግ፣ ራስን ከባዶነት ከጭንቀት ለመደበቅ ጊዜያዊ እረፍትን ያገኘን መስሎ ትውልዱ አሁን እየተፈተነበት ያለው፣ መንግስታት እየተፈተኑበት ያለው ሁለተኛው እሱ ነው። ስለዚህ በሁለት በሶስት ክፍል ከፍለን እናየዋለን። ለዛሬው ግን በሶስት ክፍሎች ስለሚመጣ ይሄ ፕሌዠር ኦብሴሽን የሚባለው የመጀመሪያ ያየነው በተለይ በእምነት ስም ከመከራ መስቀሉ ይልቅ ኮምፈርት፣ ምቾት፣ ቅምጥልነት፣ ስብከቱ ሁሉ ስኬት ተደርጎ በሚሰበክበት ዓለም ውስጥ የሚመጣ ስለሆነ እሱን አስቀደምን። በሚቀጥለው እነዚህን ፕሌዠር ሲኪንግ እና ኤክሰሲቭ ኢንደልጀንስ እናያለን። ለዛሬው ግን ያስተማረን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። እዚህ ላይ ይቆየን። እግዚአብሔር ይስጥልኝ።